ሰላም እንዴት ናችሁ? ይሄ ቪዲዮ የተዘጋጀው ከዚህ በፊት የዩኒቨርሲቲ ኤግዚት ኤግዛም ወስዳችሁ ማለፊያ ውጤት ማምጣት ላልቻላችሁ ወይም ደግሞ ተመዝግባችሁ ለፈተና መቀመጥ ያልቻላችሁ እና በዚህ ዙር ፈተናውን መውሰድ የምትፈልጉ ከሆነ እንዴት ማመልከት እንደምትችሉ የሚያሳይ አጠር ያለ ቪዲዮ ነው። ስለዚህ ይሄንን ፎርም ወይም ደግሞ ዌብሳይት አክሰስ ለማድረግ እዚህ ላይ ፊት ለፊት ስክሪናችሁ ላይ የምትመለከቱትን ዩአርኤል ብራውዘራችሁ ላይ በመጻፍ አክሰስ ማድረግ ትችላላችሁ። ሞባይል ስልካችሁም ላይም ወይም ኮምፒውተር ላይ ሊሆን ይችላል። በምታስገቡበት ሰዓት ይሄን ፎርም ማግኘት ትችላላችሁ ማለት ነው። የመጀመሪያው ስቴፕ ምንድነው የሚሆነው? እንግዲህ ይሄ ሙሉ ፕሮሰሱ ወደ 5 ስቴፖች አሉት። በጣም ቀላል ስቴፖች ናቸው። የመጀመሪያው ስቴፕ ምንድነው የሚሆነው? ዩዘር ኔማችሁን ማስገባት ነው የሚሆነው። ዩዘር ኔማችሁ ከዚህ በፊት ተፈትናችሁበት የነበረው ዩዘር ኔም ነው የሚሆነው። እዚህ ጋር እንደገለጽላችሁ በኤግዛምፕልም ተቀምጧል። እሱም በማስገባት ነው የምትጀምሩት ማለት ነው። ምናልባት በዚሁ እያሳየናችሁ እንድንሄድ ዩዘር ኔማችሁ ማስታወስ ያልቻላችሁ ካላችሁ ማስታወስ የምትችሉበትን መንገድ በዚሁ እዚህ ጋር አስቀምጠን ያለፍነው። እዚህ ጋር እንደምታዩት ዩዘር ኔማችሁን ከረሳችሁ ወይም ደግሞ ፎርጌት ዩዘር ኔም የሚል ኦፕሽን አለ። ሪከቨር ማድረግ ትችላላችሁ ማለት ነው። ስለዚህ እዚች ጋር ክሊክ ሂር ቱ ሪከቨር የሚለውን ሊንክ በመጫን ወደሚወስዳችሁ ፔጅ ሄዳችሁ ፕሮሲጀሩን መቀጠል ትችላላችሁ። ስለዚህ ዩዘር ኔም የረሳችሁ ልጆች ካላችሁ እዚህ ጋር የሚጠየቁትን ኢንፎርሜሽኖች በማስገባት ዩዘር ኔማችሁን ማግኘት ትችላላችሁ ማለት ነው። ስለዚህ ለዚህ ያዘጋጀነው አንድ ሳምፕል ፕሮፋይል አለ። በሱ መሰረት እናስረዳችኋለሁ ማለት ነው። ስለዚህ ለምሳሌ አበበ ከበደ ቢሆን ስማችሁ አበበ ከበደ በሚከተለው መንገድ ታስቀምጣላችሁ። ስም ብቻ ሳይሆን ዩኒቨርሲቲ እና ዲፓርትመንትን ይጠይቃችኋል። ስለዚህ ዩኒቨርሲቲያችሁንም እንደዛው ታስገባላችሁ። ዲፓርትመንትን በተመሳሳይ ይጠይቃችኋል። እሱንም ከሊስቱ ላይ መርጣችሁ ታስገባላችሁ። በመጻፍ ሳይሆን መርጣችሁ ነው የምታስገቡት። ስለዚህ ጌት ዩዘር ኔም ትሉታላችሁ። በትክክል ይሄን ኢንፎርሜሽን ሰጣችሁ ከሆነ ዩዘር ኔማችሁን በዚህ መንገድ ፈልጎ ይሰጣችኋል ማለት ነው። ስለዚህ በእኛ ኬዝ እቺ ናት ዩዘር ኔማችን። ለሚቀጥለው መርሳት ስለሌለባችሁ ይሄን ዩዘር ኔም ማስቀመጥ ይኖርባችኋል በጥንቃቄ ማለት ነው። ስለዚህ እቺን ዩዘር ኔም ይዘን እንመለስና ወደ ዋናው ፔጅ ከመጀመሪያው ስቴፕ እንጀምራለን ማለት ነው። እዚህ ዩዘር ኔም የሚለው ቦታ ዩዘር ኔም ታስገባላችሁ፣ ኔክስት ትላላችሁ። ቀጣዩ ምንድነው? ዩዘር ኔማችሁ እና ፕሮፋይላችሁ ማች ማድረጉን ወይም ደግሞ ትክክለኛው ፕሮፋይል የእናንተ መሆኑን ይሄ የሚሰጣችሁ ፕሮፋይል አለ። ዩዘር ኔም ከሰጣችሁ በኋላ የእናንተ መሆኑን ማረጋገጥ አለባችሁ። ስለዚህ እነዚህን በሙሉ የእናንተ መሆኑን ካረጋገጣችሁ በኋላ ነው ወደ ቀጣይ ስቴፕ የምትሄዱት። ስለዚህ ሙሉ ስማችሁን፣ ዩዘር ኔም፣ ጾታችሁን፣ የዩኒቨርሲቲ ስማችሁን፣ ዲፓርትመንታችሁን፣ ከዚህ ቀደም ኤግዛም ሴንተራችሁን መርጣችሁ ከነበረ እሱንም እንደዛው መቀየር ትችላላችሁ። በኋላ ላይ አሳያችኋለሁኝ። እሱንም በተመሳሳይ ስልክ ቁጥራችሁን፣ ኢሜይላችሁንና አሁን ያላችሁበትን የሬጂስትሬሽን ስታተስ ይነግራችኋል። ምንም ስቴፕ ስላልሄድን ኢንኮምፕሊት ነው። ስለዚህ እዚህ ጋር ይሄ ፕሮፋይል እናንተ ካልሆነ መቀጠል አይኖርባችሁም። ዩዘር ኔም ተሳስታችሁ ሊሆን ስለሚችል እሱን በደንብ ማጣራት ይኖርባችኋል ማለት ነው። ነገር ግን ይሄ ፕሮፋይል ወይም ደግሞ ይሄ ፕሮፋይል ዲቴይል የእናንተ መሆኑን ካረጋገጣችሁ ኮንቲኒው ብላችሁ ወደ ቀጣይ ስቴፕ መሄድ ትችላላችሁ ማለት ነው። ሁለተኛው ስቴፕ ምንድነው የሚሆነው? ቅድም እንዳልኳችሁ የፋይዳ አይዲ ወይም ደግሞ የናሽናል አይዲ ያስፈልጋችኋል። አብዛኞቻችሁ ይኖራችኋል ተብሎ ይታሰባል። ስለዚህ ምንድነው እዚህ ስቴፕ ላይ የምታደርጉት? ፊን ወይም ደግሞ ፋን ነምበር የሚባል የናሽናል አይዲ ላይ አብሮ ስትመዘገቡ የሚሰጣችሁ ቁጥር አለ። ባለ 12 እና ባለ 18 ዲጂት። እሱን ነው የምታስገቡት። መታወቂያችሁ ላይ ሊሆን ይችላል ወይም ደግሞ ስትመዘገቡ ቴክስት ላይ የሚገባላችሁን ቁጥር ታስገባላችሁ ማለት ነው። ሳምፕል ያዘጋጀ ነው አለ። እሱንም እንደዛው በዛ መንገድ አሳያችኋለሁ። ስለዚህ ለምሳሌ ይሄ ፊን ነምበራችሁ ነው ብለን ብናስብ አውተንቲኬት ዊዝ ፋይዳ የሚለውን በተን ክሊክ ማድረግ ይኖርባችኋል። ይሄን ስቴፕ ለመጀመር ማለት ነው።
ስለዚህ ክሊክ ስታደርጉት የሚወስዳችሁ ፔጅ አለ። ወደዛ ፔጅ ሎድ እስኪያደርግ የተወሰነ ጠብቁታላችሁ። እዚህ ጋር እንደሚነግራችሁ ፊናችሁ ወይም ደግሞ ፋን ነምበር የሚባለውን ታስገባላችሁ ማለት ነው። ስለዚህ ይሄን ካስገባችሁ በኋላ እዚህ ጋር I'm not sure what የሚለውን ክሊክ ታደርጋላችሁ። እሱን ስጨርሱ ጌት ኦቲፒ ወይም ደግሞ ዋን ታይም ፓስወርድ በስልካችሁ ይገባል። 6 ዲጂት የሆነ ኮድ ለማረጋገጫ የእናንተ መሆኑን። ስለዚህ ጌት ኦቲፒ የሚለውን በተን ክሊክ ታደርጋላችሁ። ስለዚህ አይቆይም፣ ብዙ ጊዜ ወዲያው ቴክስታችሁ ስልካችሁ ላይ ይገባል። ስለዚህ ከስልካችሁ አውጥታችሁ እነዚያችን 6 ዲጂት ቁጥር ወደ እዚህ የሚጠይቃችሁ ፔጅ ላይ ታስገባላችሁ ማለት ነው። እዚህ እኔ ጋር የላከው ለምሳሌ 93 40 88። ስለዚህ ይሄንን ካስገባችሁ በኋላ ቬሪፋይ ትላላችሁ። ትክክል መሆኑን አረጋግጡ። ቴክስት ላይ የተላከላችሁ እስከ 2 ደቂቃ 3 ደቂቃ ሊቆይ ይችላል። በመጠበቅ ልታገኙ ትችላላችሁ ቴክስቱ እስኪገባ ድረስ። በመቀጠል ሶስተኛው ስቴፕ ምንድነው የሚሆነው? ከአምስተኛው 5 ስቴፕ ነው ያለን ቅድም ብያችኋለሁ። ሶስተኛው ስቴፕ እንደሚሆነው ያስገባችሁት የናሽናል አይዲ ዲቴይል እና አሁን የሚያሳያችሁ ዲቴይል የእናንተ መሆኑን በትክክል ማረጋገጥ ይኖርባችኋል። ይሄ የእናንተ ፕሮፋይል ካልሆነ መቀጠል የለባችሁም። እዚህ ስቴፕ ላይ ናሽናል አይዲያችሁ ያስገባችሁት ፊን ነምበር ወይም ደግሞ ፋን ነምበር ትክክለኛ መሆኑን በደንብ ማረጋገጥ ይኖርባችኋል። ይሄ ከእናንተ ፕሮፋይል ጋር ማች የማያደርግ ከሆነ ስማችሁ ቅድም ዩዘር ኔም ሰጣችሁ ካሳያችሁ ዩዘር ኔም ጋር ወይም ደግሞ ፕሮፋይል ጋር የማይመሳሰል ከሆነ መቀጠል የለባችሁም። ራሳችሁ መሆኑን እርግጠኛ መሆን አለባችሁ እዚህ ጋር። ስለዚህ እዚህ ጋር ያለውን ዲቴይሎች ከፎቶአችሁ ጨምሮ ሙሉ ስም፣ ጾታ፣ የትውልድ ቀን፣ ስልካችሁና አድራሻም በዛ ያስቀምጥላችኋል። ስለዚህ እሱን ካያችሁ በኋላ ትክክል ከሆነ እዚህ ጋር ኮንሰንታችሁን ፈርማችሁ ነው ወደ ቀጣይ ማለፍ የምትችሉት ማለት ነው። ስለዚህ እዚህ ጋር የእናንተ መሆኑን የሚያረጋግጥ እንደ ዲጂታል ፊርማ አይነት ነገር ክሊክ አድርጋችሁ መሄድ ይኖርባችኋል ማለት ነው። ስለዚህ ካረጋገጣችሁ በኋላ this is my profile continue የሚለውን በተን በመጫን ወደ ቀጣዩ ገጽ ማለፍ ትችላላችሁ ማለት ነው። የቀጣዩ ወይም ደግሞ አራተኛው ስቴፕ ምንድነው የሚሆነው? መፈተኛ ጣቢያችሁን መምረጥ። ለምሳሌ ለመፈተን የሚቀርባችሁ አዳማ ዩኒቨርሲቲ ከሆነ ከሊስቱ ውስጥ አዳማ ዩኒቨርሲቲን ትመርጣላችሁ። አዲስ አበባ ዩኒቨርሲቲ ከሆነም በተመሳሳይ፣ ግን እዚህ ሊስት ውስጥ ካሉት ውስጥ ብቻ ነው መምረጥ የምትችሉት ማለት ነው። ሁሉም የፐብሊክ ዩኒቨርሲቲ ናቸው። የሚቀርባችሁን በአቅራቢያችሁ ያለ ዩኒቨርሲቲ እንደ ፈተና ጣቢያ መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ አስቱ ወይም ደግሞ አዳማ ሳይንስ እና ቴክኖሎጂ ዩኒቨርሲቲን መርጫለሁኝ። ስለዚህ ኮንቲኒው እለዋለሁኝ። የመጨረሻው ስቴፕ ምንድነው የሚሆነው? ይህንን ፎርም ኮምፕሊት ለማድረግ ከዚህ በፊት ስትመዘገቡ የምታውቁት ትኖራላችሁ። የሰርቪስ ፊ ወይም ደግሞ ይህንን ሬጅስትሬሽን ለመጨረስ የሚጠየቅ ክፍያ አለ በትምህርት ሚኒስቴር 500 ብር። እሱም በቴሌ ብር ከፍላችሁ መጨረስ ይኖርባችኋል፣ ይህንን ሬጅስትሬሽን ፎርም ለመጨረስ ማለት ነው። እዚህ ጋር ዲቴይሉን ይነግራችኋል። ይህንን ስቴፕ እስካልጨረሳችሁ ድረስ ተመዝግባችኋል ማለት አትችሉም። እዚህ ጋር ጨርሰናል ብላችሁ እንዳታስቡ ማለት ነው። ስለዚህ የከፋይ ስም ወይም ደግሞ ለማን እንደምትከፍሉ እዚህ ጋር ይነግራችኋል። የእናንተን ስም ነው የሚያስቀምጠው አውቶማቲካሊ። ይህን እርግጠኛ መሆን አለባችሁ። የምትከፍሉት ቴሌብር በቴሌብር ብቻ ነው። አንድ ምርጫ ብቻ የተቀመጠው። ሪፈረንስ ነምበር ይነግራችኋል። ምን አይነት ኮድ ይዛችሁ ሄዳችሁ ቴሌብር ላይ እንደምትከፍሉ ወይም ደግሞ መክፈያት የትዕዛዝ ቁጥር ይነግራችኋል እዚህ ጋር፣ እና ደግሞ አማውንቱ ምን ያህል እንደምትከፍሉ ይነግራችኋል እዚህ ጋር። ስለዚህ እያንዳንዱ ስቴፕ ከቴሌብር ጀምሮ እስከ ከፍታችሁ እስክትከፍሉ ድረስ ያለውን ስቴፕ እዚህ ጋር ባጭሩ ያስቀምጥላችኋል። እኔ ማሳያችኋለሁ አሁን ላይ። ስለዚህ ወደ እንዴት እንደምትከፍሉ ወደ ቴሌብር አፓችሁ ገብታችሁ እንዴት እንደምትከፍሉ አሳያችኋለሁ ማለት ነው። ስለዚህ ይሄንን የክፍያ ፕሮሰስ ማንኛውም ቴሌብር ያለው ሰው ሊከፍልላችሁ ይችላል።
ስለዚህ ግዴታ የእናንተ አካውንት ላይሆን ይችላል፣ ቢሆን ይመረጣል። ግን ከሌላችሁ ሌላም ሰው ሊከፍልላችሁ ይችላል። ስለዚህ ቴሌብራችሁን እንደከፈታችሁ የምታገኙት ፔጅ ይህን አይነት ነው የሚመስለው። እዚህ ጋር እንደምታዩት በቀይ ታች አካባቢ በአራት ማዕዘን የተቀመጠበት ቦታ አለ። ፔመንት የምትል ታብ አለች። እሷን ክሊክ በማድረግ ወደ ቀጣዩ ገጽ ትሄዳላችሁ። ቀጣዩ ገጽ ላይ የተደረደሩ ምርጫዎች ይኖራሉ። ከዛ ውስጥ ኤጁኬሽን ፊ የሚል አንድ ሴክሽን አለ። እሷን ክሊክ ስታደርጓት ሞር ሌላ ደግሞ ኦፕሽኖች ይሰጣችኋል ማለት ነው። ከዛ ኦፕሽኖች ውስጥ እንግዲህ ሚኒስትሪ ኦፍ ኤጁኬሽን የሚል እነዚሁ በአራት ማዕዘን በቀይ የተሰመረበትን ካያችሁ ሚኒስትሪ ኦፍ ኤጁኬሽን የሚል አለ። እሱን ትመርጣላችሁ ማለት ነው። በድጋሚ የሚኒስትሪ ኦፍ ኤጁኬሽንን ኦፕሽን ይሰጣችኋል። በድጋሚ እሱን ክሊክ አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። እዚህ ጋር ምንድነው የፔመንት ሪፈረንስ ነምበር ይጠይቃችኋል። ፔመንት ሪፈረንስ ነምበር ማለት ቅድም የመጨረሻው ስቴፕ ላይ የሰጣችሁ የክፍያ ወይም ደግሞ የሪፈረንስ ነምበር ብሎ የሰጣችሁ እዚህ ጋር የፔመንት ሰመሪ ላይ የነበረው ሪፈረንስ ነምበር ነው ማለት ነው። እሱን ነው የምታስገቡለት። እሱ እንዳስገባችሁ ኔክስት ትሉታላችሁ። ኔክስት ትሉት ከስተመር ኔም ወይም ደግሞ የምትከፍሉለትን ሰው ወይም ደግሞ ራሳችሁ ከሆነ የምትከፍሉት የእናንተን ስም ያሳያችኋል። ከፕሮፋይላችሁ ጋር ተያይዞ ያለው ወይም ደግሞ የፈተናው ከሚቀመጠው ሰው ጋር ተያይዞ ያለውን ስም በዚህ መንገድ ያስቀምጥላችኋል። እሱን ቼክ ማድረግ ይኖርባችኋል። ቶታል አማውንቱን ይነግራችኋል። ፔመንት ሪፈረንስ ነምበር አሁን ያስገባችሁትን ይነግራችኋል። ይሄን ሪቪው ካረጋችሁ በኋላ ኔክስት ትሉታላችሁ። ኔክስት ላይ እንደ ኮንፈርሜሽን የፓስወርድ ይጠይቃችኋል። ፓስወርዳችሁን ካስገባችሁ በኋላ እንደ ኮንፈርሜሽን የመጨረሻ የሪፈረንስ ነምበር እና አማውንቱን 500 ብር ብሎ ያስቀምጥላችኋል። እሱን እንዳያችሁ ፔይ የምትለውን በተን ክሊክ ታደርጋላችሁ ማለት ነው። እዚች ጋር ትጨርሳላችሁ ወይም ደግሞ ፔመንቱ ሰክሰስፉል ነው ማለት ነው። እዚህ ጋር አንድ መያዝ ያለባችሁ ነገር ትራንዛክሽን ነምበር ተብሎ የሚሰጣችሁ ቁጥር አለ ወደ 10 ዲጂት አካባቢ። እሷን መያዝ ይኖርባችኋል። በኋላ ላይ አሳያችኋለሁኝ ለምን እንደሚጠቅም። ግን እሷን እቺ በቀይ የተሰመረባትን መያዝ ይኖርባችኋል። ይሄ ትራንዛክሽን ነምበር በተለያየ መንገድ ይሰጣችኋል። ቴሌብር እንደጨረሳችሁ ልክ ፔይ እንዳላችሁና ኮምፕሊት እንዳደረጋችሁ ይሄን ፔጅ ያሳያችኋል። አንደኛ ከዚህ መውሰድ ትችላላችሁ። ሁለተኛ ደግሞ ሪሲት ነምበር አለ። ኔክስት ፔጅ ላይ ያሳያችኋለሁ። በድጋሚ ደግሞ ቴክስት ላይ የሚልክላችሁ ኮንፈርሜሽን አለ ቴሌብር። ከሱም ላይ መውሰድ ትችላላችሁ ማለት ነው። ስለዚህ እቺን ኖት ማድረግ ይኖርባችኋል። አሁን እንዳልኳችሁ ልክ ከፍላችሁ እንደጨረሳችሁ ትራንዛክሽን ነምበር ጋር አብሮ ቴክስት ይልክላችኋል ከሌሎች ኢንፎርሜሽኖች ጋር። ስለዚህ እሷን ማየት ይኖርባችኋል ወይም ደግሞ መያዝ ይኖርባችኋል ማለት ነው። በተመሳሳይ እዚህ ጋር እንደምታዩት ሪሲቱን ዳውንሎድ ካረጋችሁ በቀስት እዚህ ጋር የተሰምሮ የሚታያችሁ በአራት ማዕዘን ቀይ የክፍያ ቁጥር ወይም ደግሞ ሪሲት ነምበር ሚል 10 ዲጂት ቁጥሯን እሷን በዚህ መንገድ ማግኘት ትችላላችሁ። በሶስት አማራጮች ማግኘት ትችላላችሁ ማለት ነው። ስለዚህ ቺን ሪሲት ነምበር ትይዛላችሁ። ኦኬ እንደጨረሳችሁ ይሄን ፊኒሽ ብላችሁ መዝጋት ትችላላችሁ። ወደዚህ ፔጅ ከመለሳችሁ በኋላ ፊኒሽ ብላችሁ ከወጣችሁ በኋላ ኮንፊርም ለማድረግ ድጋሚ መግባት ትችላላችሁ። ዩዘር ኔማችሁን አስገብታችሁ ኔክስት ስትሉት የቅድሙን ዲቴል ያሳያችኋል። ወደ መጨረሻ ላይ አካባቢ ስትሄዱ ሬጅስትሬሽናችሁ ኮምፕሊት እንደሆነ ይነግራችኋል።